እምነት ከሎጂክ በላይ ነው ወዳጅ። ይሄ ዝም ብሎ ሎጂክ የምትል ይሄ ሎጂክ የማሽን ቋንቋ ነው። እስራኤላውያን አማሌቅ የተባለ ጠላት በመጣባቸው ጊዜ ሙሴ ወደ ኮረብታው ሊጸልይ ወጣ። ኢያሱ ወደፊት ሄዶ ተዋጋ እና በኮረብታው ላይ ሙሴ እጆቹን ዘርግቶ ሲጸልይ ማን ያሸንፍ ነበረ? እስራኤል ያሸንፍ ነበረ። ሰው ደካማ ነውና እጁን ከመዘርጋት አሁን ለስንት ሰዓት እጃችሁን መዘርጋት ትችላላችሁ? እንደክማለን እና እጁን መዘርጋት ሲያቅተው እጁን ሲያጥፍ ደግሞ ማን ያሸንፍ ነበር? አማሌቅ ጠላት ያሸንፋል፣ እስራኤል ይሸነፋል። ስለዚህ ምን አደረጉ? ኋላ ሙሴ እጁን ዘርግቶ መዋል ስለደከመው አሮንና ሆር በቀኝና በግራ እንደዚህ አድርገው እጆቹን ደግፈው ይገርማል። ግን እስኪ ይታያችሁ አሁን በጦር ሜዳ ያለ ውጤት ከአንድ ሰው ከሙሴ እጅ መዘርጋትና ማጠፍ ጋር ምንድነው የሚያገናኝ? ምን ሎጂካል ግንኙነት አለ? እምነት ከሎጂክ በላይ ነው ወዳጅ። ይሄ ዝም ብሎ ሎጂክ የምትል ሎጂክ የማሽን ቋንቋ ነው። ሰው አዎ ሎጂካል ነገር አለን። እምነት ሱፕራ ሎጂክ ነው፣ ከሎጂክ በላይ ነው። ከሎጂክ በታች ግን አይደለም። ከሎጂክ በታች አለ ወይም ሁሉ ነገር በሎጂክ አይሰራም። ዘመናዊ ትምህርት የተማራችሁ ኳንተም ሎጂክ እንኳን ኳንተም መካኒክስ በክላሲካል መካኒክስ ሎጂክ አይመራም። የክላሲካል አሁን ብዙ ጊዜ እኛን የጎዳን ይሄ ክላሲካል መካኒክስ ወይም ክላሲካል ፊዚክስ ያለው ሎጂክ ነው። እሱ አሁን በጣም ቀርቷል። ለክላሲካል ሌቭል ብቻ ነው የሚሰራው። ኳንተም መካኒክስ ኳንተም ሎጂክ ከክላሲካል ሎጂክ በላይ ነው ወዳጅ። እና እንደ ትንሽ እውቀት አደገኛ ጎጂ ነገር የለም። የሆነች ነገር በሆነ ዘመን የሰማ ሰው እዛ ውጭ ሌላ ያለ አይመስለውም። እና ብዙ ነገር አለ። የሙሴ እጅ መዘርጋት እና ሙሴ እጁን ሲዘረጋ ድል ማድረጉ ክርስቶስ በመስቀል ላይ እጆቹን ዘርግቶ አማሌቅ እስራኤልን ሊያጠፋ የመጣው አማሌቅ ዲያብሎስን ድል እንደሚያደርገው ማሳያ ነው። ጌታችን እጆቹን ዘርግቶ በመስቀል ነው ዲያብሎስን ድል ያደረገው። ከ6 ሰዓት እስከ 9 ሰዓት እጆቹ አንዱ ጌታችን በመስቀል ላይ የሞተበት ምክንያት ለዚህ ነው። ምክንያቱም ሰው እጆቹ ተዘርግተው የሚሞተው በመስቀል ነው። በሌላ በምንም መንገድ ሰው እጆቹ ተዘርግተው አይሞትም። ስለዚህ በምሳሌው አስቀድሞ በሙሴ እጅ መዘርጋት እስራኤል ድል እንዲያደርግ አማሌቅ ድል እንዲደረግ እንዳደረገ ዲያብሎስን ድል ያደርገው ዘንድ እጆቹን በመስቀል ላይ ዘርግተዋል። ስለዚህ በፈቃዱ የመስቀል ሞትን ተቀበለ። ነገረ መስቀሉ ቀድሞ የታየ ነው። ወቀተለ ጸሮ በድህሬሁ ወሃቦሙ ሐሳረ ዘላለም የተባለው ለዚህ ነው። ከኋላው ባለ መስቀል ጠላቶቹን ድል አደረገ የተባለው ለዚህ ነው። ከኋላ ነው መስቀል የሚሰቀለው፣ ከፊት ነው መስቀል ከኋላ ነው።